ሰላም ጤና ይስጥልን ውድና የተከበራችሁ አድማጭ ተመልካቾቻችን ዛሬ ሰኔ 4 ወይም ጁን 11 የ23 ሀገራትን የዕለቱን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ ቀርበናል። ወቅታዊ መረጃዎች በፍጥነት እንዲደርሷችሁ ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ቪዲዮ ላይክና ሼር እንዳይረሳ፣ ሐሳብ አስተያየቶን ኮሜንት ላይ አስቀምጡልን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 177 ብር ከ33 ሳንቲ የተመነዘረ ነው። የአሜሪካ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ነው። 159 ብር ከ62 ሳንቲ ተገዝቶ 162 ብር ከ82 ሳንቲ የተሸጠ ነው። በንግድ ባንክ 154 ብር ከ40 ሳንቲ ተገዝቶ 157 ብር ከ49 ሳንቲ በመሸጥ ላይ ይገኛል። አንድ የካናዳ ዶላር በጥቁር ገበያ 126 ብር ከ83 ሳንቲ የተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ብርሃን ባንክ ነው። 114 ብር ከ35 ሳንቲ ተገዝቶ 116 ብር ከ64 ሳንቲ የተሸጠ ነው። በንግድ ባንክ 109 ብር ከ05 ሳንቲ ተገዝቶ 111 ብር ከ23 ሳንቲ የተሸጠ ነው። አንድ የአውስትራሊያ ዶላር በጥቁር ገበያ 123 ብር ከ66 ሳንቲ የተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስኬት ባንክ ነው። 156 ብር ከ70 ሳንቲ ተገዝቶ 159 ብር ከ83 ሳንቲ የተሸጠ ነው። በንግድ ባንክ 107 ብር ከ66 ሳንቲ ተገዝቶ 109 ብር ከ81 ሳንቲ የተሸጠ ነው። አንድ የአውሮፓ ዩሮ በጥቁር ገበያ 205 ብር ከ52 ሳንቲ የተመነዘረ ነው። የአውሮፓ ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ህብረት ባንክ ነው። 187 ብር ከ20 ሳንቲ ተገዝቶ 190 ብር ከ94 ሳንቲ የተሸጠ ነው። በንግድ ባንክ 179 ብር ከ88 ሳንቲ ተገዝቶ 183 ብር ከ48 ሳንቲ የተሸጠ ነው። አንድ የእንግሊዝ ፓውንድ በጥቁር ገበያ 237 ብር ከ94 ሳንቲ የተመነዘረ ነው። የእንግሊዝ ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ነው። 213 ብር ከ71 ሳንቲ ተገዝቶ 217 ብር ከ98 ሳንቲ የተሸጠ ነው። በንግድ ባንክ 203 ብር ከ18 ሳንቲ ተገዝቶ 207 ብር ከ24 ሳንቲ የተሸጠ ነው። አንድ የስዊስ ፍራንክ በጥቁር ገበያ 221 ብር ከ28 ሳንቲ የተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አዲስ ባንክ ነው። 202 ብር ከ06 ሳንቲ ተገዝቶ 206 ብር ከ10 ሳንቲ የተሸጠ ነው። በንግድ ባንክ 193 ብር ከ03 ሳንቲ ተገዝቶ 196 ብር ከ89 ሳንቲ የተሸጠ ነው። አንድ የኤሚሬትስ ወይም የዱባይ ድርሃም በጥቁር ገበያ 48 ብር ከ64 ሳንቲ የተመነዘረ ነው። የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስኬት ባንክ ነው። 47 ብር ከ64 ሳንቲ ተገዝቶ 48 ብር ከ59 ሳንቲ የተሸጠ ነው። በንግድ ባንክ 42 ብር ከ04 ሳንቲ ተገዝቶ 42 ብር ከ88 ሳንቲ የተሸጠ ነው። አንድ የኩዌት ዲናር በጥቁር ገበያ 569 ብር ከ39 ሳንቲ የተመነዘረ ነው። የኩዌት ዲናርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ልማት ባንክ ነው። 508 ብር ከ30 ሳንቲ ተገዝቶ 518 ብር ከ47 ሳንቲ የተሸጠ ነው። በንግድ ባንክ 493 ብር ከ78 ሳንቲ ተገዝቶ 503 ብር ከ65 ሳንቲ የተሸጠ ነው። አንድ የስዊድን ክሮና በጥቁር ገበያ 18 ብር ከ18 ሳንቲ የተመነዘረ ነው። የስዊድንን ክሮና በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ልማት ባንክ ነው። 16 ብር ከ65 ሳንቲ ተገዝቶ 16 ብር ከ99 ሳንቲ የተሸጠ ነው። በንግድ ባንክ 16 ብር ከ29 ሳንቲ ተገዝቶ 16 ብር ከ61 ሳንቲ የተሸጠ ነው። አንድ የህንድ ሩፒ በጥቁር ገበያ 1 ብር ከ90 ሳንቲ የተመነዘረ ነው። የህንድ ሩፒን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ንግድ ባንክ ነው። 1 ብር ከ62 ሳንቲ ተገዝቶ 1 ብር ከ65 ሳንቲ የተሸጠ ነው። አንድ የቻይና ዩዋን በጥቁር ገበያ 26 ብር ከ91 ሳንቲ የተመነዘረ ነው። የቻይና ዩዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስኬት ባንክ ነው። 27 ብር ከ68 ሳንቲ ተገዝቶ 28 ብር ከ23 ሳንቲ የተሸጠ ነው። በንግድ ባንክ 22 ብር ከ39 ሳንቲ ተገዝቶ 22 ብር ከ84 ሳንቲ የተሸጠ ነው። አንድ የሳውዲ ሪያል በጥቁር ገበያ 47 ብር ከ56 ሳንቲ የተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስኬት ባንክ ነው። 46 ብር ከ81 ሳንቲ ተገዝቶ 47 ብር ከ74 ሳንቲ የተሸጠ ነው። በንግድ ባንክ 41 ብር ከ12 ሳንቲ ተገዝቶ 41 ብር ከ94 ሳንቲ የተሸጠ ነው። አንድ የደቡብ አፍሪካ ራንድ በንግድ ባንክ 9 ብር ከ42 ሳንቲ ተገዝቶ 9 ብር ከ61 ሳንቲ የተሸጠ ነው። አንድ የኬንያ ሺሊንግ በንግድ ባንክ 1 ብር ከ19 ሳንቲ ተገዝቶ 1 ብር ከ21 ሳንቲ የተሸጠ ነው። አንድ የጅቡቲ ፍራንክ በንግድ ባንክ 86 ሳንቲ ተገዝቶ 88 ሳንቲ የተሸጠ ነው።
አንድ የኳታር ሪያል በጥቁር ገበያ 46 ብር ከ98 ሳንቲ የተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገበያ 247 ብር ከ13 ሳንቲ የተመነዘረ ነው። አንድ የኦማር ሪያል በጥቁር ገበያ 464 ብር ከ07 ሳንቲ የተመነዘረ ነው። አንድ የግብጽ ፓውንድ በጥቁር ገበያ 3 ብር ከ51 ሳንቲ የተመነዘረ ነው። አንድ የባህሬን ዲናር በጥቁር ገበያ 473 ብር ከ23 ሳንቲ የተመነዘረ ነው። አንድ የቱርክ ሊራ በጥቁር ገበያ 3 ብር ከ95 ሳንቲ የተመነዘረ ነው። አንድ የእስራኤል ሽቅል በጥቁር ገበያ 58 ብር ከ39 ሳንቲ የተመነዘረ ነው። አንድ የየመን ሪያል በጥቁር ገበያ 76 ሳንቲ የተመነዘረ ነው። ውድና የተከበራችሁ ተመልካቾቻችን የዛሬውን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ የቀረብ ነው ከኢትዮ ብላክ ማርኬት .com እና ከሁሉም ባንኮች ይፋዊ ዌብሳይት ነው። እስከ መጨረሻው ስለተከታተላችሁን ከልብ እናመሰግናለን። ቻናሉን ሰብስክራይብ እንዲሁም ቪዲዮን ኮሜንት፣ ላይክ እና ሼር ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ ይሁንላችሁ።